والصلاة والسلام على رسول الله صلى الله عليه وسلم እና እነዚህ እንግዲህ የዩሱፍ ወንድሞች ሰውየው ከጠፋም በኋላ ለምን የሱን ስም ታነሳለህና በሱ ስም ለምን ታዝናለህ እያሉ ሽማግሌውን ያሸመቅቋቸው እንደነበረ ነው የሚያሳየው ማለት ነው። ይሄ ሁሉ ከቅናት ስሜት በመነሳት ነው። እሱን እርሳው ተወው አልቆለታል። ካሁን በኋላ ያላችሁ የሌላችሁ ልጆች እናንተ ናችሁ ብለህ ለኛ እንክብካቤና ፍቅር ስጠን፣ እሱን ማንሳት የለብህም በማለት ይከራከሯቸዋል ማለት ነው። እሳቸው ደግሞ የተራሰው አይደሉም። ልጁ አላህ Subhanahu Wa Ta'ala የቀደረው ነገር እንደሚደርስ እንጂ በህይወት እንዳሉ ስሜታቸው ያቅ ነበር፣ እንዳልሞተ ያቃሉ። እና ጌታዬ አንድ ቀን በእጄ እንደሚያስገባልኝ ተስፋ አደርጋለሁ ሲሉ አሁንም ጠቆሙ ማለት ነው። እናንተም ማጣቁት ሚስጥር አቃለሁ። ያ በን ይذهቡ فتحسሱ من يوسف واخيه እነሱ ስሙን እርሳው ስለሱ አታንሳ እያሉ ይከራከራሉ። ሰውየው በተቃራኒው ይባስ ብለው ይልቁንስ ተስፋ አትቁረጡ፣ ወደዛ ሀገር ሂዱና ስለ ዩሱፍ ተመራመሩ፣ ፈልጉት ይገኛል አሉ ማለት ነው። ሱብሃንአላህ። የሰው አስተሳሰብ ልዩነት እንደዚህ ነው ማለት ነው። አንደኛው በተቃራኒው ታውን በኋላ ነገር አልቆለታል ብሎ ይደመድማል፣ ሌላው ደግሞ አላለቀለትም፣ እሱን እንዳው መዳችሁ መፈለግ አለባችሁ ይላል ማለት ነው። ይሄ አመለካከት ልዩነት እንግዲህ እንደዚህ ሰው እንዳቅሙ ነውና የሚያስበው ሁሉም ማለት ነው። ያ በን ይذهቡ ወልጆች ሆይ ሂዱ፣ እንዳውም ወደዛ ያው እህል ለመግዛት ወደምትሄዱበት አካባቢ ነው ልጄ ይገኝ የሚመስለኝና በዛ አካባቢ ሄዳችሁ ብትጠያየቁና ፈተሐሰሱ በዩሱፍ ማለት ፈተበሐቱ عن اخبار ዩሱፍ የሚባል ሰው በዛ አካባቢ አንድ ከነዓናዊ አይታችሁ ታቃላችሁ ወይ ያላችሁ በየአካባቢው ብትጠያየቁ ወንድማችሁን ልታገኙ ትችላላችሁ አሉ። ወአኺህ እንደገና ደግሞ ወንድሙ ቢንያሚንም እንደዛው በዛው አካባቢ ተተያዘበት የሚለቀቅበትን ዘዴ ብታፈላልጉ ይሻላል የነሱን ነገር እርሳው ከምትሉኝ አሉ። ወላ ተያሱ ሚን ረውሂላህ ሚን ረህመቲላህ ማለት ነው። ከአላህ ተስፋ መቁረጥ የለባችሁም። አንድ ችግር ከተፈጠረ አለቀለት አይባልም። አላህ ካለ ያንን መፍትሄ የሌለው የመሰለውን ነገር አላህ በርህራሄው ሊፈታው ይችላል። ስለዚህ በእናንተ እይታና ግምት ይሄ ነገር ያለቀለት ነው ማለታችሁ ከአላህ ረህማ ተስፋ መቁረጥ ነው የሚያመለክተው። ደግሞ ተስፋ መቁረጥ አይገባም። ኢነሁ ላ የአሱ ሚን ረውሂላህ ኢላ القوم الكافرون ከአላህ ርህራሄ ተስፋ አይቆርጥም ካፊር የሆኑ ሰዎች ካልሆኑ በስተቀር። እናንተ ደግሞ የነብይ ልጆች ናችሁ፣ ካፊሮች አይደላችሁም። እንደ ከአላህ ረህማ ተስፋ ትቆርጣላችሁ በማለት መከሯቸው ማለት ነው። እናሳቸው በጣም እንግዲህ እድሜያቸው ገፍቷል፣ ሸምግለዋል። ያው በሐዘን ተቀጥቅጠው አቅባቸው ሟሙቷል፣ መንቀሳቀስ አይችሉም። እና ሂዳችሁ ይልቁንስ በዛ አካባቢ ዩሱፍንና ወንድሙን ማፈላለጉን ቀጥሉ፣ እነሱን እንዴት እንፈልጋቸዋለን፣ ካሁን በኋላ በተለየ ዩሱፍ ጉዳይ ያለቀለት ነው እርሳው የምትሉት ይሄ ተስፋ መቁረጣችሁን ነው የሚያሳየው። ተስፋ መቁረጥ ደግሞ የሙእሚኖች ሳይሆን የካፊሮች ባህሪ ነው። አሁንም የምትሰሙኝ ከሆነ ይልቁንስ ወደዛ አካባቢ ሄዳችሁ ስለ ዩሱፍና ስለ ወንድሙ ምርምር ብታደርጉ ፍንጭ ልታገኙ እንደምትቻል ነው ተስፋ የሚሰማኝ አሏቸው። ያነ ተሰማቸው ይሄ ነገር ማለት ነው። አላህ እንግዲህ ኸይር በሚሻበት ጊዜ የማይሰማውም ሰው እንደገና መለስ ይላል። ለሽማግሌ የሚለው እውነት ሊሆን ይችላል፣ እስቲ እንሞክር አሉና ለመልሰው ለመሄድ ተዘጋጁ ማለት ነው። ፈለማ ደኸሉ ዐለይህ እና እነሱ እግር መንገዳቸውን ወደ ግብጽ መሄድ ይፈልጋሉ። እዛ ሲሄዱ ያው ለጊዜውም ቢሆን ምግብ ይገኛልና ማለት ነው። እና ምግቧንም ለማግኘት ተስፋ በመሰነቅ መሄዱን ተቀበሉት በመሰረቱ ማለት ነው። አሁን እንግዲህ እህል ሽመት አይደለም የሚሄዱት፣ የመጨረሻው ስለ ዩሱፍና ስለ ቢንያሚን ጉዳይ ምርምር በሚል ተነስተው እንደገና ሄዱ ማለት ነው። ሄደው እዛ ግብጽ አገር ሲደርሱ ግን ያ ዋና የመጡበትን ጉዳይ ቸል ብለው ስለ ግል ጥቅማቸው ማሰብ ጀመሩ። ደግሞ እንደገና ፈለማ ደኸሉ ዐለይህ ዩሱፍ ዘንዳ በሚገቡ ጊዜ ዩሱፍ ያው አሁንም አወቃቸው። እነዛ ደንበኞቻችን መጡ ብሎ ተቀበላቸው ማለት ነው። እና እንዴት ነው ምን አለ አዲስ ነገር ምናምን ብለው ሲጠይቋቸው ብሶታቸውን ሊናገሩ ነው። አሁን የመጣ ነው ያ የጠፋ ወንድማችንን ልንፈልግ ነው፣ የታሰረውንም ለማስለቀቅ ፈልገን ነው ማለት ሲገባቸው
ሌላ የግል አጀንዳ መጡ ደግሞ አሁንም ማለት ነው። ምናሉ ያ አዩሃል አዚዝ አንተ ክቡር ሆይ አሉ መሰና ወአህለነ ዱሩ እና እኛ እንደምን አላችሁ ምን ትለናለህ የኛ ነገር ያለቀለት የተጎሳቆልን ሰዎች ነን ተስፋ ቢሶች ነን አሉ። እኛንና እዛም የቀሩትን ቤተሰቦቻችንን ችግር አመሳቁለናል በጣም ተጎርተናል አሉ። ወጂእና ቢቢዳአቲ ሙዝጃቲን እንደገና ደግሞ እንደስተዛሬው እህል ለመግዛት የሚያስችል ዋጋ ገንዘብም ማተን እዚህ የማይባል ርካሽ ነገር ነው ይዘን የመጣ ነው ለመሸመት ራሱ አቅም የለንም አሉ። ፋኡፊ ለነል ከይል ስለዚህ አንተ እንደስተዛሬው እንኳን ተገቢውን ዋጋ ይዘን ባንመጣ በተገኘችው በትንሽ ነገር ያን የለመድከውን መልካም ስራህን እንድትቀጥል ሰፍረህ እንድትሰጠን የኛ ዋጋ እንደስተዛሬው ሊገዛ የሚችል አይደለም። አንተ ግን የተባረክ ደግ ሰው ነህና በትንሿ ዋጋ ረምዚ የሆነ ነገር እንኳን ከፍለን አንተ የተለመደውን ሙሉ ስንቅ እንድትሰፍርልን እንፈልጋለን። ወተሰደቅ አለይና እንዳውም ምጽዋትም ጨመር ብታረግበት ጥሩ ነው አሉ። ስለም እንደ ሰደቃ ፈድል መናገር ጀመሩ ማለት ነው። ይሁን አንድ ሰው ለመለመን ሲፈልግ የተለያዩ ስለ ሰደቃ ፈዳኢል የሚጠቅሱት አያቶችና ሐዲሶች ይደረድርልሃል ማለት ነው። እና ሰደቃ ብታደርግ ለችግረኞች ትጸድቃለህ አጅር ታገኛለህ እያሉ ይሰብኳቸዋል ዩሱፍን ማለት ነው። ኢነላህ ይጅዚል ሙተሰዲቂን አላህ Subhanahu Wa Ta'ala የሚመጸውቱን ሰዎች ለችግረኛ የሚያጎርሱን ሰዎች እንደሚመነዳቸው ታቃለህ አይደለም እንዴ ኸይር መስራት አለብህ እያሉ ይጎተጉቷቸው ጀመር ማለት ነው። ይሄ መልእክት እንግዲህ እነሱ እንዳው እንደ ተራ ባለስልጣን አድርገው በዚህ ነገር አግባብተው ጉራሽ ሊያገኙ ነው። ዩሱፍ ግን ተሰማቸው የአላህ ረሱል ናቸውና እነዚህ ሰዎች ይሄን ያህል እንግዲህ ተሽመድምደው ያ ሰደቃ ማድረግ ምን ያህል አጅር እንደሚያስገኝ ለኔ ማስተማራቸው ምን ያህል መከራው ቢጠብሳቸው ነው የሚል የተወለደ አንጀታቸው ተወዛወዘ በጣም ተሰማቸው ማለት ነው። እና እነሱ እንደዚህ ሲሉ ያደካማው ሽማግሌ አባት ይህን ጊዜ ምን ሆኖ ይሆን በራሙቶ ይሆን የሚል ስሜት አደረባቸው። ኢነላህ ይጅዚል ሙተሰዲቂን መልካም የሚሰሩ ምጽዋት የሚቸሩ ሰዎችን አላህ በመልካም እንዳይመነዳቸዋል በሚሏቸው ጊዜ ቃለ ሀል አሊምቱም ማ ፈአልቱም ቢዩሱፍ ዛሬ እናንተ ደግ ሰዎች ሆናችሁ ስለ ሰደቃ አስፈላጊነት ስለ ሰው ርህራሄ ማድረግ እየተናገራችሁ ነው። እናንተ ዩሱፍን በሰራችሁበት ደባስ የዛ ጊዜ አይነት ስሜት ለምን አልነበራችሁም? ስለ ዩሱፍ ምን እንዳደረጋችሁ ታስታውሳላችሁ አሏቸው። እና ግንባራቸው ላይ የሆነ ዘውድ ነበረ እሱን ወደ ላይ ከፍ አደረጉት ግንባራቸውን አሻራ አይተው እንዲያውቋቸው ለመጋበዝ ማለት ነው። ያኔ ቀጥ ብለው ሲያዩ የዩሱፍ ስዕል መጣ ፊታቸው ላይ ማለት ነው። እና ስለ ዩሱፍስ ምን ታውቃላችሁ? ዛሬ እናንተ ጨምታችሁ ልብ ገዝታችሁ ኸይር የሰራ ሰው አላህ እንደሚመነዳው እየተናገራችሁ ነው። በተቃራኒውም ሸር የሰራ ደግሞ በሸሩ እንደሚመነዳም አትርሱ። እና በዩሱፍ ጊዜ የሰራችኋት ዜና እንዴት ነበረ አሏቸው ማለት ነው። ይሄ ጊዜ በዩሱፍ ጊዜ የተሰራውን ነገር አሁን መጠየቅ ማለት ይሄን ነገር ያቃል ይሄ ሰውዬ ማለት ነው። ደነገጡ እና ቀጥ ብለው ፊታቸውን ሲያዩ ደግሞ ያቺ ወትሮ ግንባራቸው ስዕል በቀጥታ መጣች ማለት ነው። ደነገጡና በድንጋጤ ያፋቸው እየተጎላደፈ በዩሱፍና በወንድሙ የሰራችሁትን ደባ አስታቃላችሁ ሲሏቸው ኢድ አንቱም ጃሂሉን እናንተ መሀይማን በነበራችሁ ጊዜ በዛ ጊዜ ያው እንግዲህ ምንም የማታውቁ መሀይማን ጎረምሶች በነበራችሁ ጊዜ ለምን ወንድሙ አባቱ ለምን ወደደው ብላችሁ ያለምንም አባሳ ከነ ህይወቱ ጉድጓድ ገፍትራችሁ ስትጥሉት እንደገና ደግሞ ወንድሙን አምጥታችሁ ባልሰረቀው ነገር ሌባ ነው ብላችሁ ስታስረክቧቸው የዛ ጊዜ አላህ ምን ይለናል የሚለው ለምን ተረሳ? ዛሬስ ማሻአላህ አዋቂ ሆናችሁ ስለ አጅሩም ስለምኑም እየተናገራችሁ ነው። የዛ ጊዜስ የዛ አይነት ሐሳብ እንዴት ነበረ ብለው ይጠይቋቸዋል። ያኔ ቃሉ ኢነከ ለአንተ ዩሱፍ አሉ ለመሆኑ አንተ ዩሱፍ መሆንህ ነው እንዴ አሏቸው። አላህ ሙስተዓን እና እንግዲህ ይሄን ነገር እሱ ታልሆነ በስተቀር ሌላ ሰው አልነበረ በዛ ሰዓት። እና ሰይል ዩሱፍ እንደዚህ የምትጠይቀን አንተ ዩሱፍ እንዲያትሆን ብቻ አሏቸው። ታዲያ ማን ሊሆን ፈለጋችሁ? ዩሱፍ ነኝ እንጂ አሉ። ቃለ አነ ዩሱፍ እኔ ያጭቁኑ ዩሱፍ እኮ ነኝ። ወሃዛ አኺ
ይሄ ደግሞ የእናት አባቴ ልጅ ሸቂቄ ወንድሜ ቢንያሚን ነው። እናንተ ተምድርገት እንድንጠፋ ያላደረጋችሁ ጥረት የለም፣ እኛ ግን እስካሁን አለን በአላህ ፍቃድ አሉ። ቀድ መነ አላሁ ዐለይና አላህ በመልካም እድል ለገሰን። እናንተ የእኛን ጥፋት ትናፍቁ ነበር፣ አላህ ግን በተቃራሪው የእኛን እድገት ነው የሻው። ይሄው ባልተጠበቀ ማዕረግ ላይ እንገኛለን አሉ። ኢነሁ መን የተቂ ወየስቢር አሉ። ቁም ነገሩ አያችሁ አላህን የፈራና የታገሰ ሰው ፈኢነላህ ላ ዩዲዑ አጅረል ሙሕሲኒን አላህ የበጎ አድራጊዎችን ምንዳ አያጠፋምና እኛም ያው በሶብራችን ለዚህ መልካም ውጤት በቃን በማለት መልስ ሰጧቸው ማለት ነው። ያኔ ሁላቸውም በድንጋጤና በህፍረት ተሸማቀቁ በያሉበት ማለት ነው። እንግዲህ ካሁን በኋላ ይሄ ሰውዬ በስልጣን ላይ ነው ያለው፣ እኛ በገዛ እጃችን መተን እጁ ላይ ወድቀናል እና ቢፈልግ ሊሰይፈን ይችላል፣ ቢፈልግ እስር ቤት ወስዶ ሊያጉረን ይችላል፣ ምንድን ይሆን የሚወስንብን እያሉ መርበትበት ጀመሩ ማለት ነው። ያነ ምናሉ አሁንም ተስፋ ባለመቁረጥ መለማመጣቸውን በመቀጠል ቃሉ ተላህ አሉ። ወላሂ ማለት ነው። ተላህ ማለት ወተላሂ ለአኪደና አስናመኩም እንዳለው ታ ሐርፈል ቀሰም ናት። ተላሂ በአላህ እንምልልሃለን ዩሱፍ አሉ። ለቀድ አተረከ አላሁ ዐለይና በመጨረሻ አሁን ሽንፈቷን መቀበላቸው ነው በግድ ማለት ነው። እኛ በአላህ እየማል እናረጋግጥልሃለን። ለቀድ አተረከ አላሁ ዐለይና ለቀድ ፈضለከ አላሁ ዐለይና አላህ በእኛ ላይ እንድትበልጥ ወስኗል፣ ያው አብልጦሃል። እኛ ለምን ተኋላ ተወልዶ እሱ ይበልጠናል ብለን ነበር በምቀኝነት ይህን ሁሉ ግፍ የሰራ ነው። አላህ ያለው ደግሞ ኢነላህ ጋሊቡን ዐላ አምሪሂ ነውና ዩሱፍን በፈለገው መንገድ የእናንተ አለቃ አደርገዋለሁ ብሎ ወስኖ ነበር። ያው የወሰነውን አድርጓል፣ ደስ ይበልህ አሏቸው። በቃ እጅ ሰጥተናል፣ ካሁን በኋላ የፈለግከውን አድርግ። ያንተን የበላይነት አለቃነት ላለመቀበል ነበር ይህን ሁሉ ያደረግነው። አላህ ግን አለቃ መሆን አለበት፣ እሱ ነው ታላቃችሁ ብሏል። ያ ውሳኔ ደግሞ ገፍቶ ስለመጣ አሁን ከአይን በላይ ምንም የለምና ያንተን ታላቅነት እያየን ነው፣ ካሁን በኋላ ያንተን ታላቅነት ተቀብለነዋል አሉ። ተመሸ በኋላ ማለት ነው። አተረከ አላሁ ዐለይና ማለት እክታረከ ወፈضለከ ከኛ መካከል መርጦ እናሱ እንግዲህ 10 ሁሉ በእድሜ ይበልጧቸዋል። እሳቸው 11ኛ ናቸው። የመጨረሻ ቢንያሚን ብቻ ነው እሳቸው የሚበልጡት። የመጨረሻ ልጅ ተኋላ መሟጠጫ መጥቶ እንዴት ታላላቆቹን ገልብጦ አለቃ ይሆናል የሚለው ችግር ነው እኛን ለዚህ ሁሉ መከራ ያጋለጠን። አላህ ግን ምንም ቆይቶ ቢመጣ እሱ ነው አለቃቸው አለ። አበለጠህ፣ ካበለጠህ ይኸው በውጤት አሳይቶናል፣ ካሁን በኋላ ያንተን አለቃነት ተቀብለነዋል በጸጋ አሉ ማለት ነው። ወኢና ለኻጢኡን አሉ። እኛ ደግሞ እስካሁን በምናደርገው ነገር ሁሉ የለየልን ስተተኞች ወንጀለኞች መሆናችንን አምነናል። ካሁን በኋላ በወንጀለኝነታችን እዕትራፍ አድርገናል። የፈለከውን እርምጃ መውሰድ ትችላለህ፣ ርህራሄ ካላደረክ በስተቀር ያው በእጅህ ላይ ነው ያለ ነው በማለት እጅ ሰጡ። ያኔ እሳቸውም እንኳን እንደዚህ ስተታቸውን አምነው ተቀብለው ወትሮውንም ጭካኔ የሚባል ነገር የለም በዩሱፍ ስሜት ውስጥ። ያኔ ምናሉ ቃል ላ ተስሪበ ዐለይኩም ልየውም እናንተ ቀደም ሲል የሰራችሁትን በእኔም በአባቴም በወንድሜም የፈጸማችሁትን ግፍና በደል በጣም ከባድና ሰቅጣጭ ቢሆንም አሁን በመጨረሻ ስተታችሁን አውቃችሁ እስተተናዘዛችሁ ድረስ እኔ እንኳን እርምጃ ቀርቶ ወቀሳ ቃልም አልሰነዝርም አሉ። ላ ተትሪብ ላ ዒታበ ዐለይኩም አልወቅሳችሁም። በቃ ለምን ወቅሳችኋለሁ? እናንተ የሚያረጋችሁትን ታውቃላችሁ፣ እኔም አውቀዋለሁ። አሁን እንደገና ጊዜ ያለፈበትን ነገር እንዲያርጋችሁ ነበር ብዬ እናንተን ማሳቀቅ አልፈልግም። እንኳን በስር በግርፋት በግድያ ልበቀላችሁ ቀርቶ ሻከር ያለ መጥፎ ቃል እንኳን ልሰነዝርባችሁ አልፈልግም። የግፊሩላሁ ለኩም አሉ። እንዳውም አላህ ይቅር ይበላችሁ፣ እኔ በበኩሌ ትቸዋለሁ ነገሩን። ሱብሃንአላህ። ያ ሁሉ ግፍ የተፈጸመባቸው ሰው እንግዲህ ወደ 40 ዓመት ይሆናል ሲማቅቁ የኖሩት በዚህ ጉዳይ ማለት ነው። ያ ሁሉ መከራ አብልተዋቸው እናንተ እኮ መጥፎ ናችሁ፣ አረመኔዎች ናችሁ የሚል ቃል እንኳን ሳይሰነዝሩ እና አላህ ይቅር ይበላችሁ፣ ምንም ወቀሳ አያስፈልግም፣ ያለፈው አልፏል፣ አፈላሁ አማ ሰለፍ ብለው ቁጭ አሉ ማለት ነው። ወሆ አርሐሙ ራሒሚን እና አላህ ከአዛኞች ሁሉ የበልጥ ርህራሄ ያለው ጌታ ነውና እንደማይጨክንባችሁ ተስፋ አደርጋለሁኝ። አላህ ይማራችሁ እንጂ እኔ በበኩሌ እንኳን ልበቀል ቀርቶ
ለወቅሳችሁም አልፈልግም የሚል አስገራሚ መልስ ሰጡ ማለት ነው። ከዛ ተነስተው ነው ነብዩላህ መሐመድ አለይሂ ሰላቱ ወሰለም መኮችን ያን ሁሉ መከራ ሲያበሏቸው ከርመው በመጨረሻ መዲና ተሄዱም በኋላ ለምን ሰው ሀገር ሄዶስ በሰላም ይኖራል ብለው የተለያዩ ዘመቻዎችን እያደረጉ ተምድር ገድል ያጠፏቸው ሲጥሩ ከቆዩ በኋላ በመጨረሻ አመል ፈትህ አላህ በሰጣቸው እድል መተው መካን ከበቡና ተቆጣጠሩ። ልክ ካዕባን ገብተው ተቆጣጠሩ በኋላ በሁለተኛው ቀን የመካን ህዝቦች ስብሰባ ጠሩ። ካዕባ ላይ ሆነው ንግግር አደረጉላቸው ማለት ነው። ንግግር በሚያደርጉ ጊዜ መኮች አውቀዋል በቃ የመካን ሰው በሙሉ ረሽኑ የሚል ትእዛዝ እንደሚሰጥ ነው የሚጠብቁት ካላቸው ግፍ እና ማዛ ተንተዚሩነ ሚኒ ያ አህለ መካ አሏቸው። እናንተ እስከዛሬ ድረስ የአላህ ነብይ ነኝ ስላልኩ ብቻ አንድ ወንጀል ሳልፈጽም እኔን በስደት ሀገር እንኳን እንዳልኖር ያልፈነቀላችሁ ድንጋይ ያልበጠሳችሁ ስር የለም። አላህ ግን ይኸው ጌታዬ ረድቶኝ ላኢላሃ ኢላላህ ወህደሁ ሶደቀ ወህደሁ ወነሰረ ዐብደሁ ወአዐዘ ጁንደሁ ባልጠበቃችሁት መልክ ይኸው አገሬን ተቆጣጠርኩኝ። አሁን እናንተ ወንጀለኞች መሆናችሁን ታውቃላችሁ፣ ከኔ ምን ትጠብቃላችሁ ብለው በሚጠይቋቸው ጊዜ አኹን ከሪሙን ወብኑ አኺን ከሪም አለ የጨነቀው ሰው ማወደስ ጀመሩ። እና አንተ ቸር ወንድማችን ነህ፣ የደጉ ወንድማችን ልጅ ነህ፣ እኛ መጥፎ ነን የታወቀ ነው፣ ስለዚህ በእኛ ስራ አጠፋ እንደማትወስድ ተስፋ እናደርጋለን ሲሏቸው اذهبوا አንቱም ጡለቃ ሱብሃንአላህ በቃ እንዳላችሁት ነው፣ እናንተ ካሁን በኋላ ምንም ነገር አትጠየቁም ነፃ ሆናችኋል ብለው ያሰናበቷቸው የወንድማቸውን የዩሱፍን ታሪክ ሲያድሱ ነው ማለት ነው። የአላህ ነብያት ባህሪያቸው አንድ ነውና ስለዚህ በዚህ መልኩ ዩሱፍ ባስገራሚ መልኩ يغفرالله لكم አሉ። እነሱ ራሳቸው እንኳን ጌታ ይቅር እንዲበለኝ ዱዓ አርግልን አንተ አፉታልከን ጀዛከላህ አንተ ደግሞ በራስህ አንደበት ጌታን አላህ ይቅር በላቸው ብለህ ብትለምንልን ጥሩ ነው እንኳን ሳይሏቸው ቀድመው ራሳቸው ዱዓ አደረጉ ማለት ነው። يغفرالله لكم እና የሰራችሁት በደል ቀላል ነገር አይደለም፣ አላህን ሊያስቆጣ ይችላል። እኔ በበኩሌ እንኳን ልበቀላችሁ ለወቅሳችሁ አልፈልግም፣ አላህ ደግሞ ምህረቱን እንዲቸራችሁ ተስፋ አደርጋለሁ። ወሆ አርሐሙ ራሒሚን እሱ ካዛኞች ሁሉ ይበልጥ ሩህሩህ ነው በማለት አረጋጓቸው ማለት ነው። ያኔ ሰዎቹ እንግዲህ የበለጠ አሁን ፍቅር አደረባቸው ማለት ነው። እነዚህ ይሄን የመሰለ እንግዲህ የአውሬ ባህሪ ተላብሰው ይሄን ሁሉ ግፍ ሲሰሩ የነበሩ ሰዎች በመልኩ እንኳን ትንሽ የተወሰነ ነገር ተሐድሶ ውሰዱ ሳይባሉ 2 ቀን 3 ቀን እንኳን ሳይታሰሩ ነፃ በመውጣታቸው ከዛም አልፈው ደግሞ አላህ እንዲምራቸው ተስፋ ማድረጋቸውና መጠየቃቸው አስገረማቸው። የታላቁ ሁሉ ታላቅ መሆኑ ተረጋገጠ አሁን ማለት ነው በስነ ምግባር። اذهبوا بقميصي هذا አሉሃ ተዛ ቀጥለው በሉ እንግዲህ የናንተ ጉዳይ አልቋል፣ የምትጠየቁበት ነገር የለም፣ አባቴ ሳያመልጣችሁ ቶሎ ወደ አባቴ ሄዳችሁ ይሄን መልካም ዜና መንገር አለባችሁ። ወትሮ መጥፎ ዜናዎችን እየነገራችሁ ስታስለቅሱት እንደኖራችሁ ዛሬ አስደሳች ዜና ይዛችሁ ቶሎ ሂዱ በማለት ወደ ሀገራቸው ሸኟቸው፣ ሰንቃቸውን ሰጥተው ማለት ነው። እና ያቺ ጉድጓድ ሲገቡ የልጅነት ሸሚዛቸው የለበሷትን አስቀምጠዋት ነበረ። ያችን ልብሳቸውን አወጡና የገላቸው ንኪት ስለሆነ ጠረናቸው አለባት፣ ይችን ወስዳችሁ አባቴን ስጡት ብለው ላኩላቸው ቀሚሳቸውን ማለት ነው። ፈአልቁሁ አላ ወጃቢ ሰውየው ደክመዋል፣ በጣም ሸምግለዋል፣ አይናቸው ጠፍቷል፣ በሀዘን ብዛት አይናቸው ነጭ ሆኖ ገርጥቷል፣ ማየት አቅቷቸዋል። ስለዚህ አሁን ይሄን ያህል ዓመታት እንግዲህ ዩሱፍ እያለ እየተወዘወዘ በሀዘን ተገዝግዞ የቆየ ሰውዬ ልጅ ዩሱፍ ተገኘ ታላችሁት ብሎ ደንግጦ ሊሞት ይችላል። እንዳይደነግጥ በስልት ነው ዜናውን መንገር ያለባችሁ። አትንገሩት በቃል ሄዳችሁ እቺን ሸሚዜን ብቻ ስጡት፣ ስትሰጡት ሽታውን ያገኛል። የዛ ጊዜ ልጅ ተገኘ እንደ ብሎ ይጠይቃል በተረጋጋ ስሜት። አዎን ትሉታላችሁ እንጂ ዩሱፍ ተገኘ እንዳትሉ፣ ደስታ ይገላልና በድንጋጤ ማለት ነው። እና ያችን ቀሚሳቸውን አሲዘው ላኳቸው ወደ ሀገራቸው ማለት ነው። هذا ይሄን ቀሚሴን ይዛችሁ ስትሄዱ ቀሚሱ ራሱ ይነግረዋል የኔን እንጂ እናንተ በቃላችሁ መናገር የለባችሁም። فالقوه على وجه ابي አባቴ ፊት እንደደረሳችሁ በቃላችሁ ምንም ነገር ሳትናገሩ ሸሚዙን ብቻ ፊቱ ላይ ጣል አድርጉለት፣ ያኔ በሸሚዙ ይረዳል። ياتي بصيرا
የሸሚዜ ሽታና የሱን እንትን በሚዳስስበት ጊዜ ወዳውኑ በሐዘን የተጋረደው አይኑ ይበራለታል አሉ። ይሄ ሙዕጂዛቲ ማለት ነው። ወእቱኒ ቢአህሊኩም አጅማዒን ከዛ በኋላ አባቴን አረጋግታችሁ እሱንና ሌሎችም የቤተሰብ አባላቶችም በሙሉ አጠቃላችሁ ወደዚህ ሀገር ይዛችሁ ሊተመጣላችሁ። ያ የድርቅ ሀገር ነው። እዛ በረሃ ሄዳችሁ መጎሳቆል አይገባም። እኔ በዛ ሀገር ይሄው የሀገሪቱ ባለስልጣን ሆኜ የአካባቢ ሀገሮችን ሁሉ እየመገብኩኝ ባለጸጋ ነኝና ይሄን ሁሉ ስልጣኔና ሀብቴን ትቼ እዛ ደረቅ ሀገር ልሄድ አልችልም። እኔ እንደገና ደግሞ አላሁን ብሎ ደብሮ ነው በዛ አካባቢ ያሉትን ሀገር ሰዎች ዲናቸውንም ዱንያቸውንም እንዲታገደጋቸው ብሎ ነው እዚህ ያመጣኝ። ስለዚህ እኔ ትቼ ከሄድኩኝ ይበላሽብኛል ስራዬና እናንተ ሄዳችሁ ቤተሰቤን በሙሉ አጠቃላችሁ አምጡ በማለት ወደ ከነዓን ወደ ፈለስጢም ላኳቸው ማለት ነው። ያንን መልካም ዜና ይዘው ወጡ ተግብጽ ሀገር ወደ ከነዓን ሊጓዙ። ቃሉ ተላህ ቃሉ ኢኽወቱ ዩሱፍ የዩሱፍ ወንድሞች ነው ተላህ በአላህ እንምላለን ለቀድ አተረከ አላሁ አለይና አላህ አንተን በእኛ ላይ አብልጦሃል መርጦሃል በደረጃ ከፍ ያልክ ሰው መሆንክን ተረድተናል። ወኢና ለኻጢኡን እኛ ደግሞ እስተዛሬ ላለመበለጥ በምናደርገው መፍጨርጨር ስተተኞች ነን። ወኢን ኩና ለኻጢኡን ወኢና ኩና ነው አስሉ ማለት ነው ተኽፊፍ ተደርጎ ነው። ወኢና ኩና ነበረ ወኢን ኩና ለኻጢኡን እኛ እርግጠን የስተተኞች መሆናችን የተረጋገጠ ሆኗል አሉ ማለት ነው። ስታቸውን ተቀበሉ። ያኔ ቃለ ላ ተትሪባ አለይኩም اليوم በዛሬው ዕለት እናንተ መወቀስ የለባችሁም በእኔ በኩል ወቀሳ አይሰነዘርባችሁም አሉሳቸው። يغفر الله لكم በሰራችሁ ጥፋት ደግሞ አላህ ይቅር እንደሚላችሁ ተስፋ ይደረጋል። ወሆ አርሐሙ الراحمين እሱ ከአዛኞች ሁሉ ይበልጥ ሩህሩህ ነውና በማለት ያው ምህረት አወጁላቸው ማለት ነው። ከዛ ያው ወደ ሀገራቸው ተመልሰው ለአባታቸው መልካሙን ዜና እንዲነግሩ ላኳቸው ቀሚሳቸውን አስይዘው። اذهبوا بقميصي هذا ይህን ቀሚሴን ያዙና فالقوا على وجه ابي እንደደረሳቸው አባቴ ፊት ላይ ጣሉት። የቲ በሲረን ልክ የኔ ቀሚስ ሽታ ሲሰማው ወዲያው አይኑ ይበራለትና እያየ ወደዚህ መምጣት ይችላል። ወእቱኒ ቢአህሊኩም አጅማዒን እሱም ብቻ ሳይሆን በአጠቃል ዘረ ማንዘራችን ቤተሰባችንን አጠቃላችሁ ትንሽ ትልቁን ይዛችሁ መምጣት አለባችሁ በማለት ላካቸው። በዛ መሰረት መልእክታቸውን ለማድረስ ሄዱ ማለት ነው። እና የሚገርመው ያው ወዳውኑ ሳይደርሱ በፊት እሳቸው አወቁ። ወለማ ፈሰለት العير ይላል ግመሎቹ ያው እነሱ የጫኗቸው ግመሎች ተግብጽ ሀገር ተዋና ከተማ ወጣ ሲሉ ገና ከተማው ዳርቻ ላይ እንደደረሱ ግብጽ ቃለ ያዕቁብ አለይሂ ሰላም አቡሁም في كنعان ፈለስጢም ያሉት ሽማግሌ ኢኒ ላ አጅዱ ሪሃ ዩሱፍ አሉ ለውላ አንቱ ፈኒዱን ጅላት በሉኝና መቼም የዩሱፍን ነገር ባነሳው ቁጥር የሰው የጃጅቶ ተዩሱፍ በስተቀር ሌላ ዜማ የለውም ይባላል አይደል? መቼም ምን እንደምትሉኝ ያውቃለሁኝ ትዝብት አልፈራም ያላችሁትን በሉ። ጅልባ አትሉኝ ዛሬ ባይገርማችሁ የልጄን ሽታ አገኘሁኝ አየሩ እንደዚህ ሲነፍስ የዩሱፍን ሽታ አመጣልኝ ምን ትላላችሁ አሉ። እና አንድ ሰው የማይመስል ነገር ሲናገር ሞኛት በሉኝና እንደዚህ ነው ታየኝ ይላል አይደለም? እንደዛ አሉ። ግን እነዚህ ሰዎች ሱብሃንአላህ እንደዚህ ከተባለ ማንም ሰው ጅላት በሉኝና ብሎ ከተናገረ ጅል አይባልም። እነሱ ግን አሏቸው ይሄንንም እያሉ ማለት ነው። ለውላ አንቱ ፈኒዱን ሞኝ ባትሉኝ ይሄ የጃጃ ምንም ማያቅ ሽማግሌ በቃ ሌላ ዜማ የለውም ባትሉኝ ዛሬ የልጄን ሽታ አገኘሁኝ ሲሏቸው ቃሉ ተላህ እነሱ ደግሞ በአላህ እንምላለን ኢነከ ለፊ ضላሊከ القديم አንተ ወትሮውንም በዩሱፍ ነገር ተነኋልሃል ተጃጅለሃል በዛው በጥንቱ ጅልነትህ እየባዘንክ ነው ያለኸው አሏቸው። ያው የፈሩት ነገር አልቀረላቸውም ማለት ነው። ይህን እያልክ ታዲያ እንዴት ጅል አንልህም? እንግዲህ ወደ 30 ዓመት የተጠጋ ዘመን ነው ዩሱፍ ተጠፋ በኋላ። ይህን ሁሉ ዘመን ደብዛው የጠፋው ሰውዬ ዛሬ ሽታው መጣልኝ ስትል አንተ ጅል ካልተባልክ ማን ነው ጅሉ አሏቸው። በዛው በጥንቱ ጅልነትህ ውስጥ እየናወዝክ ነው ያለኸው በማለት ተሳለቁባቸው ማለት ነው። በመሆኑም አላህ Subhanahu Wa Ta'ala ያለው አይቀርምና በመጨረሻ ያው እሳቸው የሰነቁት ተስፋ አብቦ አፈራ። ሶስቱም ልጆቻቸው በሰላም ለመገናኘት ቻሉ ማለት ነው። እና እንግዲህ ወደ ማጠቃለያው እየተቃረበ ነው። አላህ Subhanahu Wa Ta'ala በእነዚህ ታላላቅ ሰዎች ታሪክ ውስጥ የተለያዩ ነገሮችን እንዳሳየንና እኛ
ከነዚህ ታሪኮች ብዙ ስነ ምግባራትና መልካም ጸባይን እንድንቀስም ብሎ ስለሆነ እያንዳንዳችን የዚህ አይነት እንግዲህ ግንዛቤ እንዲኖረን ያስፈልጋል መጠቃለያው ላይ ራሱ እንደሚጠቅሰው ማለት ነው هذا وصلى الله وسلم على النبي وعلى اله وصحبه السلام عليكم ورحمه الله